ናትናኤል ያሉበት ቦታ ሳይሆን የሌሉበት ቦታ ነው አውቀን ምን ነግራችሁ የነበረው አውቃችሁ እዛ ሄዳችሁ እንድትመጡ ከሹፌሩም ጋር የተያዛችሁ ጊዜ ምሰሩት ስራ በሙሉ እያንዳንዱ እነሱና እኔ እውነት ገጠር ሂጄ ሌላ ሩቅ ቦታ ሂጄ አይደለም መረጃ ማመጣላችሁ የነበረው እነሱ ነው የተሳሳተ መረጃ ይሰጡኝና ከዛ ላንተ ማቀብለህ ነበረው እዛ ቦታ ሂደህ ደክመህ ብትመጣው ዝም ብሎ ነበር እንጂ እውነት ልጆች ያሉበት ቦታ አይደለም። ይሄ በሙሉ ደግሞ መስፍንና ዘመድህ ያደረጉት ጉዳይ ነው እንጂ እኔ አይደለሁም። ዘመድህ ጠይቃት ብራት ታልሉኝ ነው። ይቅርታ ለሁሉም ነገር ይቅርታ ነው ያለው። ከሸትከው በኋላ አብርሃቸው በልተ የሚገርማችሁ ነገር እንደውም ልዑል እንደነቃበት ስላወቀ ማለት የሆነ ቦታ ሲሄድ አይደለም የሆነ ሰውዬው ከአንተ ጋር የሚሰራ ሰው ነው ኢንፎርሜሽን የሚያደርሰን ብሎ ተናግሮ ነበር። ያ ቪዲዮን ስላየው ነው መሰለኝ ለልዑል አክስት ምን ብሎ ጻፈላት? ሳይነቃብኝ አይቀርም ልዑል ነቅቶብኛል ብሎ መረጃ ያቀርብላቸዋል። ግን እነሱ እንዲጠፉ እኮ ነው ለመስፍን እንዲነግሩት እነሱም ከዛ ካሉበት ቤት እንዲጠፉ። ምን አይነት አረመኔ እንደሆነ አላቅም። ከሱ ጋር የሚሰራ ልጅ እኮ ነው ይሄ በሆኑ የሚያስተላልፈው። ልዑል ነቅቶብኛል ስለዚህ ተጠንቀቁ ብሎ መረጃ ሰጣቸው። ከዛ በስንት መከራ አክስቱ ጋር ያው አክስቱ ማለት የአባቱ እህት ናት ሄደዋል። ካደች እኔ ምንም ነገር የምሰራው ነገር የለም ምናምን ሁላቸውም ደግሞ ምን ይላሉ? ፋሽን አድርገውት ብራት አለኝ ነው ብራት አለ እንዴ? ብርካታ አይደል እንደ ሰው ህይወት ማጥፋት አለ እንዴ? እሺ ልዑል ዘመድሽ ባይሆን እነዛ ልጆች ያን ሁሉ የተሰቃዩ ምን ያሉ ብር ማታለል አለ? እኔ እኮ ሴት ሆናችሁ እንዴት ነው? ሴት ልጅ እኮ የሴት ልጅ አንጀት እኮ አይችልም፣ በጣም ስስ ነው ይባላል። ግን እናንተ በእነዚህ ልጆች ዙሪያ ላይ የምትሰሩ ሴቶች በሆኑ ምን አይነት አረመኔዎች ናቸው? አንዳንድ ቦታ ጥሩ እናቶች አሉ፣ አንዳንድ ቦታ ደግሞ አረመኔ የሆናችሁ እናቶች አላችሁ። ልጆች እንደታገቱ እንደተሰቃዩ ያወቃችሁ ከመስፍን ጋር ትሰራላችሁ። ወዴት ይሄድ ነው? ወዴት ያመራ ነው? እናት እንዴት በዚህ ልክ ትጨክናለች? ሁለተኛ ደግሞ ልዑል ያ ሁሉ ተሰቃየ፣ ያ ሁሉ ተደበደበ። እንዴት እንዲነገር ታደርጊያለሽ? የልዑል ዘመድ ነሽ ተብሎ ሁለት የመጣውብኝ በመጨረሻ ደግሞ መስፍን መጥቶ ከምንም በላይ የሚሆን ብር ሰጥቶኝ ነው። ያ ብር አሳስቶኝ ነው። ገና ቅርታ ትጠይቃለች። የልቧ ከሰራች በኋላ ቅርታ ትጠይቃለች። እሺ ምን ከልዑል ጋር የሚሰራ ልጅ ምን አለ? በቃ በዚህ ጉዳይ በህይወታቸው ላይ ገብተሃል። ብዙ ጊዜ ቁም ይሄ ስራ ተወው ብሎ ሲመክሩ እምቢ ስላልክ በመጨረሻ ህይወት ሊያጠፉት ነበር። ከዚህ ምድር ሊያጠፉት ነው የሚፈልጉት ተነበረው። ለጥቂት ነው የዳንኩ አይለው ግን አፉ ሞልቶ ይናገራል። ከሱ ጋር አብሮ ይሰራል። ካንተ ጋር የሚከፈለኝ ብር የበለጠ ነው የማገኘው። ሰው ለህሊናው ብሎ ይሰራል እንጂ ለብር ብሎ ይሰራል? ልዑል የናህን የሚለፋው ያ ሁሉ የታገተው ያ ሁሉ የተሰቃየው ዘላለም ቢሆን እንደዛ ለብር ብለው ነው? ለብር ብለው ቢሆን እኮ ልዑል ገና የመጀመሪያ ይሄ ስራ ሄዱ ብሎ ሲዘው ጊዜ እኮ በብር ተደራድረው ነበር። የፈለከው በር እንስጥ በሚሊዮን ቤት እኮ ነው የጠሩለት ነበረው። ግን እሱ እኔ ህሊና አለኝ የሰው ልጅ ነኝ ብር አያታለኝም አልፈልግም ብሎ እኮ ነው ይሄ ስራ እስከ ጥግ ህይወቱ እንዲያጣ ድረስ። እናቱ ታማኪም ቤት ገብታ እህቱ ልታገት ብዙ ሙከራ ተደርጎባት እሱ እንዳያችሁ ያ ሁሉ መከራ ስቃይ ያሳልፎ ዘላለም ሚስቱ አቶ በሚስቱ ቤተሰብ ሊገደል ተነስቶበት ከሚስቱ ጋር ያልሆነ ጠብ ውስጥ ገብቶ ያ ሁሉ እኮ ህሊናቸው ስለወቀሳቸው ነው እንጂ ለብር ቢሉማ እኮ አይሰሩም ነበር። የዛኔ ብር ይሰጣቸው ተብሎ ተደራድረው ነበር። ብራቸው ተቀብጦ እኮ ቤታቸው መቀመጥ እኮ ይችሉ ነበር። ግን ሰው ልጅ ህሊና አለ። ሁላችሁም በመስፍን ዙሪያ ያላችሁ በሙሉ ሲደረስባችሁ ብሩ አታሎኝ ነው ብሩ አታሎኝ። ብር እኮ የመቃብሩ ቤታችሁ እኮ ይገዛላችሁ ወይስ ኃጢአታችሁ እኮ አይቀንስላችሁ? ብር አይኖ ብር ያሳስታል፣ የታወቀ ነው። ማንኛው ሰው ብር ያሳስተዋል። ግን በሰው ህይወት ላይ መጫወት ለምን? ሁሌ ብር አሳሰተኝ ብር አሳሰተኝ። ብር እኮ ይሄዳል ይመጣል። የሰው ልጅ አንዴ ካለፈ አንዴ ከተጎዳ በኋላ እኮ አይመለስም። የሰው ልጅ ህይወቱ ካጣን በኋላ እኮ አንዴ አይመለስም። የዛኔ ልዑል ይዘውት ነበር። በዛ ሰዓት ህይወቱ ቢያጠፉት ምን ያክል ጸጸት ውስጥ ነው የምትገቢ? አኪስ ተብዮ ማለት ነው። አንተ ደግሞ ጓደኛ ተብዮ አብረሃው የምትበላ አብረሃው የምትጠጣ አብራችሁ ምሰራ በዛ ሰዓት ህይወቱ ቢያጠፉት ምን አይነት ህሊናህ እንዴት ቁመት ትኖራለህ? ተኝታ ታድራለህ? አሁንም ቢሆን ተኝታ ታድራለህ? ይህን ያህል ውሸት ያ ሁሉ ደክሞ ያ ሁሉ ልፋት ወጣ ወረድ ስንት ቦታ ለፍተው ደክሞ
በየቦታ አሁን እኮ ከሉል ከሉል ጋር ከሚሰሩ ልጆች ማስረጃ ኢንፎርሜሽን እንደደረሳቸው የተናገረው እኮ ማናት ማህሌት ይዞ የጠፋ ልጅ እኮ ነው። ወደ ማህሌት ይዘዋት ገጠር የሄደ ልጅ እኮ ነው። ከአንተ ከራስ የሚሰሩ ልጆች ኢንፎርሜሽን ያደርሱናል። እነሱ ሲነግሩ ነው እኛ ከየቦታ ቦታ የሚቀያይረው ያለ። ለምንድነው ህሊናችሁ የሚሸጡት? ለምን ተብሎ ደግሞ አክስቶ ብቻው አይደለች የምትሰራው፣ ሌላ አንድ ሰው አለ። የሆነ ጓደኛ ይዛ ከሱ ጋር አብሮ ነው ልዑልን ያልሆነ ቦታ እንዲሄድ ዝም ብሎ ደክሞ እንዲመጣ ያልሆነ ስራ እንዲሰራ ጉልበቱ እንዲያጣ ጓደኞቹ እንዲደክሙ የምታደርገው እኮ ብቻው አይደለችም። ገና ሌላ ግብረ አበር አላት። ገና ሌላ ተመስገን የሚባል የመስፍን ዋና ቀኝ እጅ የተባለው አለ ተባለ። ግን በመጨረሻ አመነች። ይቅርታን ጠይቃለች። ይቅርታ እኔ እንዲህ ጎዳሃል ብዬ አልነበረም ብራሳ ስትሆኝ ነው ምንም እንዴትም ሰው ሆኖ እንዲህ ወንጀል የሰራ እንዴት አይጎዳው? ያ ሁሉ ስቃይ ያሳለፈው እና እሱ አልተጎዳም ማለት ነው። የከብቶች በረት አሰሩት አልተጎዳም ማለት ነው። ምንኛ ብታስቢ ነው? እንዴት ብታስቢ ነው? ያለሽን ስራ ተመስገን ብለሽ ፈጣሪሽን አመስግነሽ ብትሰሪ እሱ በረካ ያለው በላብሽ ይመጣ አይሻልም? የሰውን ብሬና ሰውን ጭምልቅ ያለ ህይወት ከምትኖሩ የሰውን ህይወት ቀጥፋችሁ ከምትኖሩ ሰውን ደግሞ ያልሆነ ቦታ አሁን ናትናኤል የት እንዳለ ምን አይነት ስቃይ ውስጥ እንዳለ ሁላችንም አውቀናል። ምን ይጠቅምሻል? ጥቅምሽ ምንድነው? አንቺ ደስተኛ ሆነሽ እዛ ጋር ሰው የተሰቃየ ደም እኮ ነው። የሰው ደም የጠጣሽ እኮ ነው። የሰው ደም የበላችሁ እኮ ነው። ለማንኛውም በመጨረሻ ደግሞ ከሷ የሚሰራው ወንድ ልጅ ሆነ እሷም ሆነ አመኑ ከመስፍን ጋር እንደሚሰሩ መስፍን ቤቷ ድረስ እንደመጣ ብር በብዛት እንደሰጣት ያን ደግሞ ብር በብዛት እንደተሰጠው አምነዋል። መስፍን የት እንዳለ አውቃለሁ አሳያቸዋለሁ ነው ያለው። እስኪ መጨረሻው አላህ ያሳምርልን። እነሱ ሁሌ በተገኙ ቁጥር ባገኙ ቁጥር በብርታት አለ ነው ለቤተሰባችን ብለን ነው። ደሞዛችን ትንሽ ነው፣ ኑሯችንን ትንሽ ነው። አሁን እንዳለ በመስፍን እጅ መኪና የተገዛላችሁ ቤት የተገዛላችሁ በሙሉ እኮ እንዳለ ትወረሳላችሁ። የጊዜ ደስታ ነው እንጂ ህይወት ልካችሁ የምትደሰቱበት ብር አይደለም። ለጊዜ እኮ ነው የምትደሰቱበት። እያንዳንዳችሁ ትቀማላችሁ፣ ግን በዛው ልክ ጓደኛ ታጣላችሁ፣ ዘመድ ታጣላችሁ፣ ከዘመድ ጋር ትቀያየማላችሁ። የሉል ጓደኛ ደግሞ ሉሊን የመሰለ ጓደኛ አጣ። ከሱ ጋር ያሉ ጓደኞች በሙሉ አጣ። የማትጠቀምበት መኪና ያው መኪና አንተ ወረሳለህ። አንተ እስር ቤት ነው የምትገባው። ምን ጠቀመው? እናቴ ይገሉብኛል፣ እናንተ ይገሉብኛል። እናትህ አይደልን ካለችበት ቦታ ሉል ያወጣት ነበረው። መስፍን ላይ ያሳከማት መስፍን ነው ሉል ጋር እንድትቀጠር ያደረገ። ካለ ያለበት ችግር የቀረፈልህ ሉል ነው እንጂ እኮ መስፍን አይደለም። ግን አንተ እሱ ውስጥ ቁጭ ብለህ ከጀርባ የወጋኸው እንዲሁ ሰው በአሁኑ ሰዓት በቃ ሰው ማመን ይከብዳል። ሰው ማመን ሰው እንኳን ያለ ሰው መኖር አይቻልም። እና እንዴት ነው የምንኖረው? በዚህ ልክ ሰውን የምትሸጡ ከሆነ የገዛ ጓደኛዬ ነው ገዛ ሰው ነው ብለው ያመኑ ሰው ሆኖ እንደዚህ የምትሸጡ ከሆነ የገዛ ጓደኛዬ ነው አብሮዬ ነው የሚሰራው የስራ ባልደረባዬ ነው የሚባል ሰው ካልታመነ ማን ነው የሚታመነው? ሰው ከማን ነው የሚኖረው? አለ ሰው እኮ መኖር አይቻልም። መድኃኒታችን ሰው እንደሆነ ደግሞ መርዛችንም ሰው ነው። ስለዚህ አለ ሰው እንዴት መኖር ይቻላል? ኧረ ተው በፈጣሪ ቆም ብላችሁ አትስቡ። በሰው ህይወት አትጫወቱ። ጓደኛችሁ አብራችሁ የበላችሁ ሰው ደግሞ አሳልፋችሁ አትሽጡ። ህሊና የሚባል ነገር አለ። ህሊናችሁ አንቆት። ልባችሁ ጨፍን ሆኖ አይምራችሁ ተጨፍኖ አይምራችሁ ዝርክርክ ብሎ ህሊናችሁ ዝርክርክ ብሎ አትስሩ። ሞት አለብን፣ ሞት እንዳለብን ማወቅ አለባችሁ። ሁሌ በብር መታለል አለ እንዴ? የሰው ልጅ አይደለንም? ብር እኮ ጤና ካለን እኮ ሰርተን እናመጣዋለን። ጤና የሌለው ሰው እኮ ነው ብር ከየት አመጣለሁ የሚለው እንጂ ጤና አላችሁ፣ ወጣት ናችሁ፣ ገና ሰርታችሁ አትበሉ። ለምን ጓደኛ ሰው ጓደኛ እንዳይዝ ጓደኛ እንዲያጣ የምታረጉት? ሰው እንዳያምን የምታረጉት? ኧረ ልቦና አላህ ሱብሃነሁ ወተዓላ ልቦና ይስጣችሁ። ፈጣሪ ልቦና ይስጣችሁ። ልባችሁ አላህ ይግዛላችሁ። እኔ ምንም ምለው ነገር የለም። ናትናኤል ካለበት የሚገኝ የልዑል ደግሞ ልፋቱ ውጤታም እንዲሆን ደግሞ እርግጠኛ ነኝ። ምክንያቱም ለሀቅ የሚሰራ ሰው ነው። ውጤቱ በቅርብ አግኝቶ ደስተኛ የሚሆንበት ጊዜ ቅርብ ያድርግልን ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ።